ሰላም የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 12 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያ አርዕስተ ዜና። ግንባር ብርጌድ ንሓመዱ የምስረታ በዓሉን አከበረ። ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር መወሰኑ ተነገረ። የኢትዮጵያ አየር መንገድ ለሞስኮ መንገደኞች አዲስ አሰራር ጀመረ። የሱዳን ፈጣን ድጋፍ ኃይሎች በፈጸሙት የድሮን ጥቃት 23 ሰዎች ተገደሉ። የእነዚህንና ወደ ሌሎች ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። ግንባር ብርጌድ ንሓመዱ የምስረታ በዓሉን አከበረ። ባለፈው ሰኔ 10 ቀን 2026 ግንባር ብርጌድ ንሓመዱ ምስረታውን ምክንያት በማድረግ በአዲስ አበባ ከተማ ስብሰባ አካሄደ። ስብሰባው በግንባሩ የኃላፊነት ቦታዎች ላይ በሚገኙ አባላት መግለጫ የተጀመረ ሲሆን ከተራ አባላትም ጭምር አስተያየትና ሐሳብ በመስማት የተካሄደ ነው። ግንባሩ በአንድ ዓመት የትግል ጉዞ በርካታ ድሎችን ቢያስመዘግብም በገጠሙት የተለያዩ ፈተናዎች ምክንያት በትግሉ ላይ መሰላቸት እንደታየበት በመድረኩ ተገልጿል። ብልሹ የሆነውን የኤርትራ ፖለቲካ ለመቀየር ብቸኛው መፍትሄ ትግል በመሆኑ ህዝባችን ነገ የተሻለ ሀገር እንዲኖረው ዛሬ እኛ ዋጋ እንከፍላለን ሲሉ የመሪነት አባላቱ ገልጸዋል። በተጨማሪም ያለ ሀገር ያስቀረንን ስርዓት ለመጨረሻ ጊዜ ለመደምሰስ ከቀድሞ በተለየ መልኩ የወታደራዊ ትግል ሂደት ለማካሄድ ዝግጁ መሆናቸውን አስታውቀዋል። አመራሮቹ የሻዕቢያ ስርዓት እንደሚዘራው ፕሮፓጋንዳ ሳይሆን የዚህ ግንባር አመራሮች ሆድ አደር እንዳልሆኑ ይልቁንም በዓላማቸው የጸኑና ቁርጠኞች መሆናቸውን እንዲሁም በመካከላቸው ምንም አይነት አለመግባባት እንደሌለ ገልጸዋል። በመጨረሻም ተራ አባላቱ ከአመራሩ ጎን በመሆን ከነሱ የሚጠበቀውን ሁሉ ለማድረግ ዝግጁ መሆናቸውን በመግለጽ ከማንኛውም ጊዜ በላይ ከአውራጃዊ አስተሳሰብ ወጥተው እንደሚታገሉ አስታውቀዋል። ህወሓት በሚቀጥሉት ቀናት በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲሉ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ገለጹ። በደቡብ አፍሪካ ፕሪቶሪያ በኢትዮጵያ ፌዴራል መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል እንደ አውሮፓውያን አቆጣጠር በህዳር 3 2022 የተፈረመውን የሰላም ስምምነት ጽንፈኛ ያሉትን የህወሓት ቡድን በይፋ መሻሩንና በሚቀጥሉት ጥቂት ቀናት ከፌዴራል መንግስት ጋር ቀጥተኛ ወደ ሆነ ወታደራዊ ግጭት ለመግባት መወሰኑን ሁለቱንም ተወዳዳሪ አካላትን ወክለው በደቡብ አፍሪካ ሰነዱን የፈረሙት ኃላፊዎች ገለጹ። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን በዛሬው ዕለት አልጀዚራ ላይ ባሳተሙት የጋራ ጽሑፍ እንዳመለከቱት በትግራይ ክልል የሚገኘውና በሻዕቢያ የሚደገፍ ጽንፈኛ ሲሉ የገለጹትን የህወሓት ስብስብ ህጋዊውን የክልል ጊዜያዊ አስተዳደር በመበተን የራሱን መዋቅር ዘርግቷል ሲሉ ከሰዋል። ይህ የህወሓት ክንፍ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ወጣቶች ላይ አስገዳጅ የውትድርና ምልመላ እያካሄደ እንደሚገኝና ክልሉን ወደ ለየለት የእልቂት አውድማ እያሸጋገረው መሆኑን አስታውቀዋል። ይህ ቡድን በአስመራ አገዛዝ ቀጥተኛ ድጋፍ እየተመራ እንደሚገኝ ደጋግመው የጠቀሱት ጸሐፊዎቹ ሁለቱም አካላት የፕሪቶሪያውን ስምምነት ለማፍረስ ጽምዶ የተሰኘ ስውር ጥምረት መመስረታቸውንም አብራርተዋል። ይህ ጽንፈኛ የህወሓት ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ ነው ሲሉም ኃላፊዎቹ አብራርተዋል። በመሆኑም ይላሉ ጸሐፊዎቹ ዓለም አቀፍ ማህበረሰብ በህወሓትና በአይዞህ ባይ ደጋፊዎቹ ላይ ጠንካራ ዲፕሎማሲያዊ ጫና ሊያደርግ እንደሚገባ በማሳሰብ ላለፉት ጥቂት ዓመታት ለህዝቡ እፎይታ የሰጠውን የፕሪቶሪያውን ስምምነት በኃይል ለመለወጥ የሚደረገው አደገኛ አካሄድ ቀጠናውን ወደ ከፋ የፖለቲካ ቀውስ እንዳይከተው በዚሁ ጽሑፋቸው ስጋታቸውን ገልጸዋል። ሰቆጣ የሚገኙ የጻግምጅና በርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናገሩ። ከዋግምራ ብሔረሰብ አስተዳደር ዞን ጻግምጅና እና አበርገሌ ወረዳዎች በግጭት ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች የምግብ እርዳታ ባለማግኘታቸው ለከፍተኛ ረሃብና እንግልት መጋለጣቸውን ተናግረዋል። ከአበርገሌ ወረዳ ተፈናቅለው ወደ ሰቆጣ ከተማ የመጡት አስተያየት ሰጭም ከሰሞኑ የምግብ ማብሰያ ቁሳቁስና የብርድ ልብስ ቢሰጣቸውም ምግብ ግን አላገኙም። በኢትዮጵያ ዶክተር አብይ አህመድ የሚመራው ብልጽግና የሚመራው መንግስት ወደ ስልጣን ማማ ከመጣ በኋላ ጦርነት ያስከተለው የህዝቦች መፈናቀልና ሞት እየተባባሰ መምጣቱን ተንታኞች ይገልጻሉ።
የኢትዮጵያ አየር መንገድ ከሞስኮ የሚነሱ መንገደኞች በአዲስ አበባ በኩል ወደ 3 መዳረሻዎች እንዲጓዙ የሚያስችል አሰራር አስጀመረ። የኢትዮጵያ አየር መንገድ ከሞስኮ ለሚነሱ ተጓዦች የሚያቀርበውን አገልግሎት በማስፋት መንገደኞች በአዲስ አበባ በኩል ወደ ሞሪሺየስ፣ ሞዛምቢክ እና ኦማን መዳረሻዎች እንዲጓዙ የሚያስችል አሰራር ማስጀመሩን ትናንትና ሰኔ 11 ቀን 2026 የተሰራጨ መረጃ አመልክቷል። አዲሱ አገልግሎት የተቀረጸው አየር መንገዱ በአሁኑ ወቅት በሞስኮ እና በአዲስ አበባ መካከል የሚያደርጋቸው ነባር በረራዎች ጋር በማገናኘት ነው። ይህ አገልግሎት የኢትዮጵያ ዋና ከተማ ለሩሲያ የቱሪስትና የንግድ ተጓዦች ወደ 3 መዳረሻዎች የሚያቀኑበት ወሳኝ የመሸጋገሪያ ማዕከል ያደርጋታል ተብሏል። የሱዳን ፈጣን ድጋፍ ኃይሎች በፈጸሙት የድሮን ጥቃት 23 ሰዎች ተገደሉ። በደቡብ ኮርዶፋን የፈጣን ድጋፍ ኃይሎች በሰነዘሩት የሰው አልባ አውሮፕላን ጥቃት ቢያንስ 23 ሰዎች ሲገደሉ ሌሎች 19 ሰዎች ደግሞ መቁሰላቸውን የሰብአዊ መብት ተሟጋች ቡድን መረጃ ጠቅሶ አዣንስ ፍራንስ ፕረስ ዘግቧል። ጥቃቶቹ በከተማዋ ውስጥ በሚገኙ መኖሪያ ቤታቸው ለቀብር ስነ ስርዓት በተሰበሰቡ ሰዎችና ምግብ በጫነች መኪና ላይ እንደተፈጸሙ ተነግሯል። የሰብአዊ መብት ተሟጋቾች ጥቃቱ ሲቪሎችን ኢላማ ያደረገ መሆኑን በመግለጽ ኮንነውታል። ይህ እርምጃ በሱዳን እየቀጠለ ያለው ግጭት ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። በሱዳን በወርሃ ሚያዝያ 2023 የተቀሰቀሰው አውዳሚ ጦርነት ሀገሪቷን መውደሙንና ህዝቡ ለስደትና ለመከራ መዳረጉን ዘገባዎች ያስረዳሉ። ከሁለቱ ተፋላሚ ኃይሎች የሚያስታጥቋቸው የጎረቤት አገራት ለቀውሱ መባባስ ትልቅ አስተዋጽኦ እያደረገ መሆኑን ተንታኞች ይገልጻሉ። ሜክሲኮ ደቡብ አፍሪካን 2-0 አሸነፈች። በ23ኛው የፊፋ ዓለም ዋንጫ መክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በሆነ ውጤት አሸንፋለች። 23ኛው የዓለም ዋንጫ መክፈቻ ስነ ስርዓት በሜክሲኮ አዝቴካ ስታዲየም በተለያዩ ሁኔታዎች በድምቀት ተካሂዷል። ምሽት 4 ሰዓት ላይ በተካሄደው የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በሆነ ውጤት አሸንፋለች። የሜክሲኮን የማሸነፊያ ግቦች ኩዊኖኔስ እና ሂሜኔዝ ከመረብ አሳርፈዋል። ይህን ተከትሎም ኩዊኖኔስ የ2026 የፊፋ የዓለም ዋንጫ የመጀመሪያ ግብ አስቆጣሪ በመሆን ስሙን በታሪክ መዝገብ አስፍሯል። በጨዋታው የደቡብ አፍሪካ 2 ተጫዋቾችና የሜክሲኮ 1 ተጫዋች በቀይ ካርድ ከሜዳ ተሰናብተዋል። የዘንድሮውን የዓለም ዋንጫ በታሪክ ለመጀመሪያ ጊዜ አሜሪካ፣ ካናዳና ሜክሲኮ ናቸው በጋራ ያዘጋጁት። ክቡራን የኤሪሳት ተከታታዮች በዓለም ዋንጫ ውድድር ደቡብ አፍሪካ አሸንፋ ወደ ቀጣይ ታልፋለች ትላላችሁ ወይስ አታልፍም ነው የምትሉት? መልሳችሁን ስጡበት ለማለት እየወደድን መልካሙን የውድድር ጊዜ ይሁንላችሁ። የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።